ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ርዕስ ኤስኩዌል ስትሪንግ ፋንክሽንስ በሚል ነው ማለት ነው። ኤስኩዌል ስትሪንግ ፋንክሽንስ በብዛት የሚያተኩሩት ቴክስት ላይ ነው ማለት ነው። እንዴት አድርገን ቴክስቶችን በምንፈልገው መንገድ በማይኤስኩዌል አማካኝነት መቀየር እንደምንችል ነው የምናየው ማለት ነው። ቤተሰቦቻችን ዛሬ ካስታወሳችሁ በባለፈው ቪዲዮ ኤስኩዌል ኤሊያስስ በሚል ርዕስ እንዴት አድርገን ስሞችን ለኛ በሚመቸን መልኩ ለጊዜው እየቀየርን ማውጣት እንደምንችል አይተን ነበር ማለት ነው። ለዚህ ቻናል አዲስ የሆናችሁ እንደዚህ አይነት ቪዲዮዎች ሁል ጊዜ ስለምንለቅ የደወል ምልክቷን ተጭናችሁ ሰብስክራይብ ብታደርጉ እንደዚህ አይነት መረጃዎችን ሁሌ ታገኛላችሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ኮሜንት በማድረግ በረታቱኝ። በቀጥታ ወደ ዛሬው ርዕስ ስንሄድ ኤስኩዌል ስትሪንግ ፋንክሽንስ ይላል ማለት ነው። ዋት አር ስትሪንግ ፋንክሽንስ ተብሎ ቢጠየቅ ስትሪንግ ፋንክሽንስ ፐርፎርም ኦፐሬሽንስ ኦን ቴክስት ቫልዩስ በቴክስት ላይ ነው ኦፐሬሽን የሚሰሩት ማለት ነው። እኛም በምንፈልገው መንገድ ቴክስቶችን ሞዲፋይ የምናደርግበት መንገድ ስትሪንግ ፋንክሽንስ ይባላል ማለት ነው። ለምሳሌ ዲስፕሌይ ኤምፕሎይ ኔምስ ኢን አፐር ኬዝ የሰራተኞችን ስም በአፐር ኬዝ ብንፈልግ፣ ኮንቨርት ኢሜይል አድረስ ቱ ሎወር ኬዝ የሰራተኞችን ኢሜይል ደግሞ በሎወር ኬዝ እንዲያስቀምጥልን ብንፈልግ፣ ኮምባይን ፈርስት ኤንድ ላስት ኔምስ ኢንቱ ዋን ፉል ኔም ኮንካት በሚል ባለፈው አይተናል ማለት ነው። ፈርስት ኔም በአንድ ኮለን ላይ ላስት ኔም በሌላ ኮለን ላይ ከሆነ ሁለቱን ኮለኖች ኮምባይን አድርገን በአንድ ላይ እንዴት አድርገን ቴክስቶችን እንደዚህ ሞዲፋይ ማድረግ እንደምንችል የምንጠቀምበት ፋንክሽንስ ነው ማለት ነው ስትሪንግ ፋንክሽንስ የሚባለው። እንደዚሁም ደግሞ ኤክስትራክት ዘ ፈርስት 3 ሌተርስ ለምሳሌ ከአንድ ስም የመጀመሪያውን ፈርስት 3 ሌተሮች ብቻ ኤክስትራክት አድርጎ እንዲያወጣልን ከፈለግን፣ ሪሙቭ አንኔሰሰሪ ስፔስስ ፍሮም ቴክስት አንኔሰሰሪ ስፔስ ደግሞ ካለ ሪሙቭ እንዲያደርግልን ብንፈልግ ቆንጆ ነው ማለት ነው። ቤተሰቦቻችን እንግዲህ ይህንን ሁሉ ለማድረግ እንደምን ጊዜውም መጀመሪያ ዩዝ ብለን የዴታቤስ ስማችንን ስናስገባ ማይስኩዌላችን ከየት መረጃ እንደሚያገኝ ያውቃል ማለት ነው። ስለዚህ ዩዝ ኤምፕሎይ አንደርስኮር ማኔጅመንት አንደርስኮር ዲቢ ስል የዳታቤስ ስሜ ይሄ ስለሆነ ማይስኩዌል የትኛው ላይ ያለውን መረጃ እንደሆነ የጠየኩት ያውቃል ማለት ነው። በምሳሌ እየሰራን እንድናይ show every employee's first name in upper case የሰራተኞችን የመጀመሪያ ስም በአፐር ኬዝ አሳይ ተብሎ ቢጠየቅ የምንጠቀምበት ኮማንድ select first name, upper ብለን በቅንፍ ውስጥ first name as upper case name from employees ሰማይኮለን ሳደርግ ፈርስት ኔምን እንደዚህ ፈርስት ኔም ኮማ ስላልኩ ፈርስት ኔም ያስቀምጥልናል። እንደገና አሁን ፈርስት ኔምን በአፐር ኬዝ ቀይሮ ያስቀምጥልናል ማለት ነው። ታይትሉ ፈርስት ኔም እና አፐር ኬዝ ኔም ብሎ በሁለት ኮለን ያስቀምጥልናል ማለት ነው እዚህ ጋር በሰጠነው ትዕዛዝ መሰረት። ስለዚህ select first name, upper በቅንፍ ውስጥ ፈርስት ኔም as upper case name from employees ሰማይኮለን አድርገን ይህንን ራን ብናደርግ የሚመጣውን ሪዛልት እኔ ማለት ነው ራን እናድርገው። እዚህ ጋር እንዳልኳችሁ ፈርስት ኔም እንደገና አሁንም ፈርስት ኔምን እንደ አፐር ኬዝ ኔም ብለህ አስቀምጥልን ብለነዋል። ራሱን በዚህ መልኩ አፐር ኬዝ እንዲቀይርልን ስላዘዝ ነው በዚህ መልኩ ይቀይርልናል ማለት ነው። ነገር ግን ለምሳሌ ፈርስት ኔም ኮማ የሚለውን አወጣሁት። ስለዚህ ይሄ ኮለን አይኖርም፣ ይሄኛው ብቻ እንዲወጣ አዘዝኩት ማለት ነው። ራን አድርገው አያችሁ አፐር ኬዝ ኔም ብሎ በዚህ መልኩ በካፒታል ሌተር አስቀመጠልን ማለት ነው። ሌላው ደግሞ show every employee's email address in upper case ተብሎ ቢጠየቅ select email ኮማ ሳደርግ ኢሜይሉን ያስቀምጥልናል። እንደገና ራሱን ኢሜይል በአፐር ኬዝ ቀይሮ እንዲያስቀምጥልን አፐር በቅንፍ ውስጥ ኢሜይል ስንል ያንን ኢሜይል ደግሞ በአፐር ኬዝ ቀይሮ as upper case ኢሜይል ብሎ እንዲያስቀምጥልን ስለፈለግን ኢሜይል እንደገና አፐር ኬዝ ኢሜይል ብሎ ሁለት ኮለን ይሰራልናል ማለት ነው። from employees ሰማይኮለን ስናደርግ ኢሜይል ኮለን ስል ኖርማል ያለውን ኢሜይል ያስቀምጥልናል። አፐር ኬዝ ኢሜይል በሚለው ስር ደግሞ ኢሜይላቸውን በአፐር ኬዝ ያስቀምጥልናል ማለት ነው። ራን አድርገን አያችሁ ኢሜይል በሚለው ስር እንዳለ ኢሜይላቸው እንደዚህ በሎወር ኬዝ አለ። አፐር ኬዝ አድርግልን ስንለው ግን በዚህ መልኩ አፐር ኬዝ አድርጎ ይቀይርልናል ማለት ነው። እንግዲህ ስትሪንግ ፋንክሽንስ የሚባለው እንደዚህ በምንፈልገው መንገድ ቴክስቶችን እንዲቀይርልን የምናዝበት መንገድ ነው ማለት ነው። ሌላው ደግሞ show each employee's full name ቅድም እንዳልኳችሁ የኤምፕሎይስ ፉል ኔምን እንዲያሳየን ከፈለግን ኮንካት መጠቀም አለብን ማለት ነው። select ኮንካት ፈርስት ኔም ኮማ ሲንግል ኮቴሽን ማርክን ኮማ ስናደርግ በፈርስት ኔም እና በላስት ኔም መካከል ክፍተት እንዲኖር
ፈርስት ኔም እና ላስት ኔም ተመሳሳይ ስም እንዳይመስል ወይንም አንድ ስም እንዳይመስል ክፍተት እንዲኖር በፈርስት ኔም እና በላስት ኔም መካከል የሚያግዘን ማለት ነው። ይሄኛው ላስት ኔም ቅንፍ ከዘጋን በኋላ አስ ፉል ኔም ብሎ እንዲያስቀምጥልን ነው ኮለን ላይ የፈለግነው። ፍሮም ኤምፕሎይ ሰማይ ኮለን ስናደርግ ፈርስት ኔም እና ላስት ኔም የተለያዩ ኮለኖች ላይ ያመጣና በአንድ ኮለን ስር ፉል ኔም ብሎ ያስቀምጥልናል ማለት ነው። ራን አድርገው አያችሁ። ፉል ኔም ብሎ ኦሊቪያ ካርተር፣ ዳንኤል ዊልሰን፣ ሶፊያ ብራውን፣ ማይክል ጆንሰን እያለ በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ ስትሪንግ ፋንክሽን ቴክስትን እኛ በምንፈልገው መንገድ እንደዚህ መቀያየር ማለት ነው። ሌላኛው ዲስፕሌይ ኢች ኤምፕሎይስ ፉል ኔም ኢን አፐር ኬዝ፣ የኤምፕሎይስ ፉል ኔምን በአፐር ኬዝ ራሱን ይሄኛውን በአፐር ኬዝ እንዲቀይርልን ነው የፈለግነው። ስለዚህ ሰሌክት አፐር ካልን በኋላ ቅንፍ ከፍተን ኮንካት በቅንፍ ውስጥ ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ቅድም እንዳልኳችሁ በፈርስት ኔም እና በላስት ኔም መካከል ክፍተት እንዲኖር ኮማ አድርገን ላስት ኔም ቅንፍ እንዘጋለን ማለት ነው። ለዚህኛው አንድ ቅንፍ ለዚህኛው ሌላ ቅንፍ ስላለ ሁለቱን ቅንፍ ከዘጋን በኋላ አስ ፉል ኔም ፍሮም ኤምፕሎይ ሰማይ ኮለን ስናደርግ ይህንን ስም አፐር ኬዝ አድርግ ስላልነው ወደ አፐር ይቀይረዋል ማለት ነው፣ ወይም ወደ ካፒታል ሌተር ይቀይረዋል ማለት ነው። ራን አድርገን ነው አያችሁ እንዳለ ስማቸው ወደ አፐር ኬስ ተቀየረ ማለት ነው። ሌላ ደግሞ the number of characters in each employee's email address የኢሜል አድረሳቸው ስንት ካራክተር እንደያዘ እንዲቆጥርልን ነው የፈለግነው። እንደዛ በምንፈልግበት ጊዜ select email በኢሜል ስር ኢሜሉን ያስቀምጣል ኮማ ሌንግዝ ቅንፍ ውስጥ ኢሜል ስንል የኢሜሉን ሌንግዝ ወይንም ካራክተር ይነግረናል ማለት ነው። as total characters ብሎ እንዲያስቀምጥልን አዘዝ ነው። from employees ስንል ኢሜል በአንድ ኮለን ያስቀምጥልናል። ቶታል ካራክተርስ ብሎ ደግሞ የኢሜሎቹን ካራክተር እየቆጠረ ያስቀምጥልናል ማለት ነው። ራን አድርገን ነው አያችሁ። ይሄ አሁን ብንቆጥረው 25 ካራክተር አለው ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 ካራክተር አለ ማለት ነው። በዚህ መልኩ እያንዳንዱን ካራክተር እየቆጠረ አያችሁ እንደዚህ እዚህ ጋር ያሉት ካራክተሮች ስንት እንደሆኑ ያስቀምጥልናል ማለት ነው ቤተሰቦቻችን። ሌላኛው ደግሞ show the first three letters of each employee's first name የእያንዳንዱን የኤምፕሎይ ፈርስት ኔም የመጀመሪያውን 3 ፊደሎች ብቻ እንዲያሳየን ስንፈልግ የምንጠቀምበት ኮማንድ select first name ኮማ ስናደርግ ፈርስት ኔሙን ያስቀምጥልናል። ፈርስት ኔም ስር ሌፍት ብለን በቅንፍ ውስጥ ፈርስት ኔም ኮማ 3 ስንል የፈርስት ኔምን የመጀመሪያ 3 ፊደሎች ያስቀምጥልናል ማለት ነው። ሌፍት ስላለን በሌፍት ሳይድ ያሉትን ፈርስት ፊደሎች ከመጀመሪያ ያሉትን ማለት ነው። as first 3 letters ብሎ ያስቀምጥልናል ነው። from employee ስንል ፈርስት ኔም እና ፈርስት 3 letters ብሎ የመጀመሪያ 3 ፊደሎችን ያስቀምጣል ማለት ነው። ራን አድርገን አያችሁ ፈርስት ኔሙ ኦሊቪያ ነው። የፈርስት ሌተር ግን OLI ዳንኤል፣ ፈርስት ሌተር DAN፣ ሶፊያ SOP እንደዚህ እያለ ፈርስት 3 ሌተርስን በዚህ መልኩ ያስቀምጥልናል። ስለዚህ ኮማንዱ ይህንን ይመስላል ማለት ነው እንደዛ እንዲያስቀምጥልን። አሁንም በተመሳሳይ show last 3 letters of each employee's last name አሁን ፈርስት ሳይሆን ያልነው last 3 letters የመጨረሻውን 3 letters ደግሞ እንዲያስቀምጥልን ከፈለገን በሌፍት ቦታ ራይት እናደርጋለን ማለት ነው። select last name ኮማ ራይት last name ኮማ አድርገን 3 ስናደርግ ራይት ስላደረግን ከመጨረሻ ያሉትን 3 ፊደሎች as last 3 letters አድርጎ ያስቀምጥልን። as last 3 letters from employee ሰማይኮለን አድርገን ይህን ራን ብናደርግ ለምሳሌ ካርተር የሚለውን the last 3 letters RET እንደዚህ ያስቀምጥልናል። ዊልሰን the last 3 letters SON እንደዚህ ያደረገ last 3 lettersን በዚህ መልኩ ያስቀምጥልናል ማለት ነው። ሌላው display 3 characters starting from the second character of each employee's first name ስንል ከኤምፕሎይ ኔም ሁለተኛ ፊደል ጀምሮ ያሉትን 3 ፊደሎች እንዲያሳይ ነው የፈለግነው። እንደዛ በምንፈልግበት ጊዜ select first name የምናስቀምጠው እንዴት ቀይሮ እንዳስቀመጠው ጎን ለጎን ስናይ በደንብ ግልጽ እንዲሆን ነው ማለት ነው። ፈርስት ኔሙን በፈርስት ኔም እንደዚህ ያስቀምጥልናል። ከዛ ከሁለተኛው ፊደል እንዲጀምር ስንፈልግ ሰብስትሪንግ ብለን ቅንፍ ከከፈትን በኋላ ፈርስት ኔም ኮማ 2 ስንል ከሁለተኛው ይጀምራል። ኮማ 3 ስንል ከሁለተኛው ይጀምርና 3 ካራክተሮችን ይዘረዝርልናል ማለት ነው። as extracted characters አርጋ ያስቀምጥልናል ነው from employees። ስለዚህ ፈርስት ኔም ያስቀምጥልናል፣ ከዛ ኤክስትራክትድ ካራክተርስ ያስቀምጥልናል። ግን የሚያስቀምጥልን ለምሳሌ ካርተር የሚለውን ከሁለተኛው ፊደል ስለሚጀምር ከዚህ ጀምሮ ይሄዳል ማለት ነው። ስለዚህ ራን አድርገን ነው ማለት ነው።
አያችሁ ከሁለተኛው ፊደል ጀምሮ 3 ፊደሎች እንዲዘረዝርልን ፈለግን። ስለዚህ ኤልአይቪ ANIOPH እንደዚህ እያለ ፈርስት ኔም ላይ ከሁለተኛው ጀምሮ ያሉትን 3 ፊደሎች ያደርጋል ማለት ነው። ሌላ ደግሞ ዲስፕሌይ ኤምፕሎይስ ኔም ኢን ሎወር ኬዝ ሜል አድረስስ ኢን አፐር ኬዝ ኤንድ ኮምባይን ዘ ኔምስ ኢንቱ ዋን ኮለን ብሎ ቢጠየቅ የኤምፕሎይ ኔምን ሎወር ኬዝ እንዲያደርግልን፣ ኢሜል አድረሳቸውን ደግሞ በአፐር ኬዝ እንዲያስቀምጥልን እና ስማቸውን ደግሞ ኮምባይን አድርጎ ኮንካትን እንዲጠቀም ማለት ነው በአንድ ኮለን እንዲያስቀምጥልን ነው የፈለግነው። እንደዛ በሚሆን ጊዜ የምንጠቀመው ሰሌክት ሎወር በቅንፉዝ ፈርስት ኔም አስ ፈርስት ኔም ኮማ። ስለዚህ ፈርስት ኔም ብሎ በሎወር ኬዝ ያስቀምጥልናል። አፐር ኢሜይል አስ ኢሜይል ብሎ ደግሞ በአፐር ኬዝ ኢሜይላቸውን ይዘረዝርልናል። ኮማ ኮንካት ፈርስት ኔም ኮማ ሲንግል ኮቴሽን ማርክ ኮማ ላስት ኔም አስ ፉል ኔም ፈርስት ኔም እና ላስት ኔም ስማቸውን በአንድ ላይ ይዘረዝርልናል ማለት ነው። ስለዚህ ባዘዝነው መሰረት ፈርስት ኔምን ያስቀምጥልናል በሎወር ኬዝ፣ ኢሜይላቸውን በአፐር ኬዝ ያስቀምጥልናል። ፉል ኔም ብሎ ደግሞ ሙሉ ስማቸውን ያስቀምጥልናል ማለት ነው። እኔው እስኪ አያችሁ እዚህ ጋር እንደምታዩት ፈርስት ኔማቸውን አስቀመጠልን፣ ኢሜይላቸውን በአፐር ኬዝ አስቀምጥልን ስላልነው እንደዚህ በአፐር ኬዝ አስቀመጠልን። እንደገና ደግሞ ሙሉ ስማቸውን ፉል ኔም ብላ አስቀምጥልን ስላልነው ሙሉ ስማቸውን ፉል ኔም ብሎ በዚህ መልኩ አስቀምጠልን ማለት ነው። ስለዚህ ስትሪንግ ፋንክሽን በዚህ መልኩ ቴክስቶችን በአፐር ኬዝ በሎወር ኬዝ በምንፈልገው መንገድ እንደዚህ የምንቀያየርበት መንገድ ስትሪንግ ፋንክሽን ይባላል ማለት ነው። ቤተሰቦቻችን እንግዲህ ለዛሬ ስትሪንግ ፋንክሽንስ በሚል ርዕስ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። እንደዚሁም ደግሞ እንደዚህ አይነት ቪዲዮዎች ሁሌ ስለምንለቅ እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ ማድረግ አትርሱ። እስከዚህ ሰዓት ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አክብራችኋለሁ። ባይ ባይ።